ብሸሽ መጠጊያዬ ነው ይላል። ሰልፍ በመጣ ጊዜ ድል የምነሳበት እሱ ነው። በሸሸው ጊዜ የማመልጥበት መጠጊያ እሱ ነው፣ የሚያድነኝም እሱ ነው የሚለውን ሊቃውንት ሲተረጉሙት የማያድን አምባ አለና ይላሉ። የማያድን አምባ አለና እግዚአብሔር ግን የሚያድን አምባ ነው ይላል። ብዙ ሰዎች የተጠጉበት አምባ ሁሉ አላዳናቸውም። አይታችሁ እንደሆነ ማለት ነው። እየሰማችሁ ነው? አዎ። የተጠጉበት አምባ ሁሉ አላዳናቸውም። እንዲያው ብዙ ሰዎችን ሰው ሲያሰቃዩ የነበሩ ነገስታትን ሁሉ አንዳንድ ጊዜ ነገስታትን፣ ኃያላን ሰዎች፣ ንፉግ ባለጸጎች እነዚያን ሁሉ ታሪክ እንደው ቁጭ ብዬ ሳስበው ብዙዎቹ ያ ነገራቸው እንዳጠፋቸው ነው የምታዩት። ጉድጓድ ውስጥ ከተማ ሰርተው የሚኖሩትን ሁሉ መርምሮ አውጥቶ አንጠልጥሎ የሚገል ጥሎባቸዋል። ሁሉንም ማለት ነው። የማያድን አምባ አለና 100 ኪሎ ሜትር የምድር ውስጥ ከተማ ቢሰራ አንድ ሰው አይድንም። እግዚአብሔር ፊት ከሆነ ግን መሀል ላይ እዚህ መሀል ከተማ ላይ ምንም አይሆንም። በህዝብ መሀል ተሰውሮ ምንም አይሆንም። ዛሬ አቡነ ገብረ መንፈስ ቅዱስ ናቸው እንደምታውቁት። አቡነ ገብረ መንፈስ ቅዱስን አንዱ መነኩሴ ሂድና ጾም እንዲህ ያለ ቤተክርስቲያን ቅዳሴ ቀድሰን አሉት። አይ እንዴት አድርጎ ይሆናል? መነኩሴው በአብይ ጾም ከተማ ለከተማ እየዞረ ይሉኛል አሉ። ምእመናን ከባዶች ናቸው እኮ ለማማት አይደለም። እኔ ግን ምእመናን አንድ ነገር መናገር እፈልጋለሁ። እሱ ምንድን ነው? እኔ አሁን እግዚአብሔር ጸሎታችን አልሰማን ያለም ይመስለን በካህናት ላይ ያላችሁ እምነት እየቀነሰ ስለመጣ ነው። እውነት ነው፣ እኛ ኃጢአት እንሰራለን። ግን ኃጢአታችን ለራሳችን ትታችሁት እናንተ በእግዚአብሔር ብታምኑ ትጠቀሙ ነበር። ግን ነውር ለቃሚ ሆናችኋል። ከዚያ የተነሳ አትጠቀሙ። እኔ አሁን ሰሞኑን አይቻለሁ። የሄድኩበት ሀገር ገብቶ ይቀድሳል። ቀድሶ ሲወጣ ሲጋራ እያጨሰ ነው የሚሄድ ቄሱ። አሁን የኢትዮጵያ ካህናት ይሄን ብታየው አትሰቅሉንም? መሀል ከተማ ላይ አይ ጳጳስ ሲያጨስ ነው አይቻለሁ። ጳጳስ እያጨሰ ምን ትላላችሁ እስቲ? አሁን ጳጳሱ ሲጋራ እያጨሰ ቡል እኔ ጳጳሳት ያጭሱ የሚል አዋጅ አልናገሩም። እነሱም አይሰሙኝም ብል ራሱ እነሱም አይሰሙም። የኛ ጳጳሳት እኔ አያደርጉም፣ አይሰሙም። ግን ማለት የፈለኩት ሲጋራውን ቡል እያደረገ መተው እጁን ሳም አድርገው ይሄዳሉ ምእመናን። እኔ ባይኔ እኮ ነው ያየሁት። ትናንት ራሱ አይቻለሁ። ዛሬ ጠዋት ነው የገባሁት። እነሱ እንደዛ ነው የሚያደርጉት። እግዚአብሔር ጋር እንጂ ሰው ነውር ላይ አይደለም የሚንጠለጠሉት። ጉልበታችን መምጣት ያለበት ወደ እግዚአብሔር ነው። እንድንጠቀም መጠጊያ ማድረግ ያለብን እግዚአብሔርን ነው። የዘመን ጉዳይ እንጂ ማንም ሰው ከእግዚአብሔር ተለይቶ የተጠጋበት አምባ ሁሉ አይረባውም፣ አይጠቅመውም። ከእግዚአብሔር የተጠጋ ግን ይኸው ኤልዛቤልን ታውቋታላችሁ አይደለም? ናቡቴን እንደዚህ አድርጋ አስገድላ፣ እሷ ግን በግንብ የተሰራ ምርጥ ቤት በዘመኑ ድንጋይ ተወርሮ የማይፈነቅለው ቤት በሙሉ ሰርታ፣ ሰረገላ የማይገባበት ቤት ፈርሳ፣ በጦር የማይወጋ ቤት ሰርታ፣ ይገርማችኋል፣ ገለው አውጥተው በመስኮት ነው እንደውም ጎትተው የጣሏት። ደሟንም ውሻ ነው የላሰው። መጽሐፍ ቅዱስ ይናገራል። ይሄ የሚያድን አምባ እግዚአብሔር ነው። የሀብት አምባም አያድንም፣ የዘመድ አምባም አያድንም፣ የጦር የሰረገላ አምባም አያድንም። አንድ ሰው ብዙ ቀን ክፉ ነገር አልደረሰበትም ማለት መጨረሻው ያምራል ማለት አይደለም። ጽዋው ሞልቶ እስኪፈስ እግዚአብሔር ሊታገስ ይችላል። ትዕግስቱን የፈጸመለትና ሰው በቸርነቱ መጠቅመጥ ያቃተውለት ግን የፍርዱን ጽዋ ይቀዳዋል። የሚያድን አምባ እግዚአብሔር ነው። እግዚአብሔር አምባዬ ነው፣ ተጠግቼ የማርፍበት የሚያድን አምባዬ እግዚአብሔር ነው። ዘመድም ስልጣንም ወገንም
የጓደኛ ብዛትም መሳሪያም አያድንም። የሚያድነው እግዚአብሔር። ለዚህ ነው ኃይሌ ወፀወኔ ብሎ ወመድኃኔ የጨመረበት። የሚያድን አምባዬ፣ አምላኬ ረዳኤ ወቱ የከልቦቱ፣ ፈጣሪዬ እውነተኛ ረዳቴ ነውና እታመንበታለሁ። እውነተኛ ረዳቴ ነው ብሏል። እውነተኛ ረዳቴ ነው ሲል እውነተኛ ረዳት ማለት ምን ማለት ነው? እውነተኛ ረዳት ለምሳሌ አሁን ሰው እንጀራ አብልቶ እያበላ ብር ሰጥቶ ብር የሰጠውን ሰውዬ ቪዲዮ ይቀርጻል። ልብስ አልብሶ ቪዲዮ ይቀርጻል። አሁን ደግሞ በእነዚያ ሰዎች ላይም አትፍረዱ። እንደዚህ ስላችሁ አንድ ሰውዬ ነበር ቅዱስ ዮሐንስ አፈወርቅን ሄዶ እንዲህ ያለው፣ መምህር ሆይ ምጽዋት መመጽወት እወዳለሁ፣ ስመመጸውት ደግሞ ስመሰገን ደስ ይለኛል። ስለዚህ ውዳሴ ከንቱ ካለበት ጽድቁ አይጠቅመኝም ማለት ነው። ምጽዋቱን ልተወው ትላለህ ወይስ እንዴት ታላድርግ አለው። ተወው አለው። አይ ምጽዋቱን ተወው ካልከኝ ማነው ውዳሴ ከንቱን ተወው ካልከኝ ምጽዋቱን እተዋለሁ አለው። በል እንግዲህ ከነ ውዳሴ ከንቱ መጹት አለው። ምክንያቱም ሰው አዝመራ ዘርቶ ምንም ባይጠብቀው ለእሸት ያህል ጥቂት አያጣም። አንተም ከነ ውዳሴ ከንቱ ስጥ ዝም ብለህ፣ እግዚአብሔር በረዴቱ ዋጋ አይነሳህም አለ። ስለዚህ እገሌ መመስገን ፈልጓል አትበሉ። ይፈልግ፣ እኛ ምን አገባን? ይፈልግ ማለት የፈለግኩት ግን እውነተኛ ረዳት የተባለው በመርዳቱ የማይመካ እግዚአብሔር ነው። በመርዳቱ አይመካም። ገብቷችኋል አይደል? አንዳንድ ሰው ሱሪ ገዝቶ አቀማመጣችሁን ሁሉ ኦዲት ማድረግ ይጀምራል። ሱሪ ከገዛላችሁ አንተ ጭቃ ላይ ለምን ትቀመጥ የሚል ሱሪቱን እያየ ነው እሱ ስለገዛ ሊል ይችላል ነው። እኔ ያላየው እንደዛ የሚያደርግ ሰው አይቻል አውቅም። እንደሱ ነው የምታደርገው የሚል ማለት ነው። በይፋ መከራ የሚያለ እውነት የሚመጻደቅ ኧረ እንረጋጋ። በማን ላይ ነው ለዚህ የበቃን? አናውቅህም፣ ውሃ ቀቅለህ የምታድር አልነበርክም የሚል ሰዋል። እንደዚህ ጠቅ የሚያደርግ በነገር መርሽ። እግዚአብሔር እንደዚያ ባሽሙር አይወጋም ሰጠው ብሎ እውነተኛ ረዳቴ ነው ያለው እሱ ነው። እግዚአብሔር ሳይሰለች ይረዳል። ሁልጊዜ ነው የሚረዳው። እግዚአብሔር ምንድን ነው የምትሉት? አንኮንዲሽናል ላቭ ነው የምትሉት መሰለኝ አሉ። የእግዚአብሔር ፍቅር ሁኔታ የለውም ማለት ምን ማለት ነው? ጥሩ ሰው በሆንኩ ቀን የረዳኝ እግዚአብሔር በረከስኩ ቀን አይተወኝም። ስለዚህ እግዚአብሔር እውነተኛ ረዳት ነው። ሰው ግን ቀን የጣለለታ ጥሎ ይሄዳል። እግዚአብሔር እውነተኛ ረዳት ነው። ሁሉ ነገር ሲያልቅ ብቻችን ስንቀር አብረውን የሚቆም እሱ ነው። የእግዚአብሔር ቤተሰቦች እግዚአብሔር እውነተኛ ረዳት ነው ማለት እሱ ነው። መርጦ አይረዳም። እግዚአብሔር አሽቃብጡልኝ አይልም። አሁን እኮ በጣም እኔ እንደው አንዳንድ ጊዜ ይገርማል። አሁን ለምሳሌ ለቤተ ክርስቲያን እንኳን ሰው ስራ ለመስራት ትሪትመንት ይፈልጋል። እንዲህ ይባላል እኒህ አቶ ገሌ በእውነቱ ለዚህ ቤተክርስቲያን ዋና ቀኝ እጅ ናቸው ካልተባለ ደስ አይለውም ሰው። ይሁን እኔ እንግዲህ እዚህ የዚህን ደብር አላልኩም፣ ኦል ኦቨር ዘ ወርልድ ነው። ገብታችኋል አይደለም? የዚህን ደብር ማለት ሳይሆን በቃ በአጠቃላይ ሰው ነው። ሰው እኔንም ጨምሮ ማለት ትሪትመንት በቃ ኮሚኒኬሽኗ ካላማረች ወይ አለቃው ወይ ሰባኪው ወይ መምህሩ ገብረ ስላሴ ወለተ ስላሴ መጣችሁልን አልተባለ አይሆን። እግዚአብሔር እንደዚያ አይደለም። አሁን ዝም ብለህ መተህ እግዚአብሔር ሆይ ሳንል ዝም ብለህ እንዲሁ ቆም ብንል ይሰማል፣ ልብን ያዳምጣል እግዚአብሔር።